በቀን እየሰበኩ ማታ ደግሞ ዲጄ የሚሰሩ የካቶሊክ ቄስ። ጎንደር ላይ ጥምቀት እንዴት በዘፈን ይከበራል የምትሉ ሰዎች በደንብ አርጋችሁ ስሙኝ። ከጀርባ የምትመለከቱት ሕፃን በትላንትናው ዕለት በአገልግሎት ላይ ያለ ህይወቱ ማለፉ ተሰምቷል። ዛሬ ላይ ይቅርታ ቪዲዮ ነው የመጣሁት። ስለ ጎንደር በሰራሁት ያ ኮንሰርቱ ኃጢአት ነው አይሆንም መሆን የለበትም ብዬ ነበረ። ግን የዲያቆን ሄኖክ ኃይሌን ካስረዳኝ በኋላ ያው ኃጢአት እንዳልሆነ ገብቶኛል ማለት ነው። ቅዱስነታቸው በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ መቆየታቸው ተነገረ። ዘፈን ባህላዊ ሲሆን አገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሐሳብ ሊመስል ይችላል፣ እውነት ሊመስል ይችላል። ግን ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት ቅዱስነታቸው በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ መቆየታቸው ተነገረ። በዚህም ቅዱስነታቸው የገጠማቸው መጠነኛ ህመም ነበር። በቂ ሕክምና አግኝተው አሁን በጥሩ ደረጃ እንዳሉና ህዝቡን በጸሎት እየባረኩ እንደሆነም ተገልጿል። ታዲያ ሲኖዶሱ ተከታትሎ በቂ ሕክምና ተደርጎላቸው ሕክምናቸውም ተስፋ እንዳለውና ከሕክምና ወጥተውም ወደ መንበረ ፓትርያርክ መግባታቸውም ታውቋል። በመጪው የካቲት 24 በዓለ ሲመታቸው እንደመሆኑ እንደ እግዚአብሔር ፍቃድም እዛ ላይ እንደሚገኙ ተስፋ እናደርጋለን የሚሉት የመረጃ ምንጮች ቀድሞውንም ለህዝቡ በቂ መረጃ ሊሰጠው ይገባ ነበረም ተብሏል። አባታችን የት ሄዱ ብሎ ሲጠየቅ የማወቅ መብት አላቸው። አባቴ የት ሄዱ ብሎ ልጅ መጠየቅም ይቻላል፣ የጤና ጉዳይ ያሳስበዋልና ሲሉም አክለዋል። በቀን እየሰበኩ ማታ ደግሞ ዲጄ የሚሰሩ የካቶሊክ ቄስ። ታሪኩ እንዲህ ነው። አባጉሌም ፔክስቶ የካቶሊክ ቄስ ናቸው። አባጉሌም ቀን ይሰብካሉ፣ ማታ ደግሞ በጭፈራ ቤቶች ዲጄ ሆነው ሃይማኖታዊ ሙዚቆችን በመቀላቀል ያስጨፍራሉ። በቅርቡ በቤሩት ተገኝተው ሁለቱንም ዝግጅቶቻቸውን አካሂደዋል። በርካታ ሰዎች ሰብከዋል፣ በርካታ ሰዎችን አስጨፍረዋል። እዚህም የተነሳ ተቃውሞና ትችት ቢቀርብባቸውም እሳቸው ግን በማደርገው ነገር ካልተደሰታችሁ እንግዲህ ጸልዩልኝ በማለት ቀን ቄስ ማታ ማታ ዲጄ የሆኑት እኚህ ሰውዬ እንግዲህ ተናግረዋል። ይህን ጉዳይ እንዴት ተመለከታችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። ፕላስ ምልክቷን መንካታችሁ እንዳይረሳ። ከጀርባ የምትመለከቱት ሕፃን በትላንትናው ዕለት በአገልግሎት ላይ ያለ ህይወቱ ማለፉ ተሰምቷል። በባህር ዳር ከተማ የሚገኘው የመንበረ ስብሐት ቅድስት ሥላሴ ካቴድራል ሰንበት ትምህርት ቤት በታዳጊው ሳለ አምላክ አብዮት ህልፈት ከፍተኛ ሐዘን ውስጥ መሆኑም ተሰምቷል። በካቴድራሉ የማዕከላዊ ሕፃናት ክፍል ውስጥ በንቃት ሲያገለግል የቆየው ታዳጊ ሳለ አምላክ አብዮት ባጋጠመው ድንገተኛ አደጋ በ13 ዓመቱ ከዚህ ዓለም ድካም አርፏል። የታዳጊው የሽኝት መርሃ ግብር ዛሬ ጥር 13 ቀን 2018 ዓ.ም ቤተሰቦቹ፣ ወዳጅ ዘመዶቹና የሰንበት ትምህርት ቤት ጓደኞቹ በተገኙበት በባህር ዳር መንበረ ስብሐት ቅድስት ሥላሴ ካቴድራል በጸሎተ ፍትሐት እንደሚፈጸም ተነግሯል። ዛሬ ላይ ይቅርታ ቪዲዮ ነው የመጣሁት። ስለ ጎንደር በሰራሁት ያ ኮንሰርቱ ኃጢአት ነው አይሆንም መሆን የለበትም ብዬ ነበረ። ግን የዲያቆን ሄኖክ ኃይሌን ካስረዳኝ በኋላ ያው ኃጢአት እንዳልሆነ ገብቶኛል ማለት ነው። ስለዚህ በዛኔ የነበራችሁ ሰዎች ይቅርታ እንድታረጉልኝና ዲያቆን ሄኖክ ኃይሌ እስቲ ያለውን ስሙና ሐሳባችሁን በኮሜንት አስቀምጡልኝ። ከዛ ውጪ ቅድም እንዳነሳው የዘፈን ባህላዊ ሲሆን አገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሐሳብ ሊመስል ይችላል፣ እውነት ሊመስል ይችላል። ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ፣ እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደመክፈል ስለሚቆጠር የዜግነት ክብር የሚለውን ሰው ሲል መዋል ይችላል። ከዛ ውጭ ግን እየተነጋገርን ያለነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ስለሚሰጥ ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆነው? ዘፈን ነው። ዓለማዊ ነገር ዓለማዊ ነው። እንግዲህ እንደሰማችሁት ነው። ዘፈን ባህላዊ ነው የሚባል ነገር የለም። ኃጢአት ነው። ዛሬ ላይ ይቅርታ ቪዲዮ ነው የመጣሁት። ስለ ጎንደር በሰራሁት ያ ኮንሰርቱ ኃጢአት ነው አይሆንም መሆን የለበትም ብዬ ነበረ። ግን የዲያቆን ሄኖክ ኃይሌን ካስረዳኝ በኋላ ያው ኃጢአት እንዳልሆነ ገብቶኛል ማለት ነው። ስለዚህ በዛኔ የነበራችሁ ሰዎች ይቅርታ እንድታረጉልኝና ዲያቆን ሄኖክ ኃይሌ እስቲ ያለውን ስሙና ሐሳባችሁን በኮሜንት አስቀምጡልኝ። ከዛ ውጪ ቅድም እንዳነሳው የዘፈን ባህላዊ ሲሆን አገራዊ ሲሆን ጥሩ ነው።
ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሐሳብ ሊመስል ይችላል፣ እውነት ሊመስል ይችላል፣ ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ፣ እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደመክፈል ስለሚቆጠር የዜግነት ክብር የሚለውን ሰው ሲል መዋል ይችላል። ከዛ ውጭ ግን እየተነጋገርን ያለነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ስለሚሰጥ ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆን? ዘፈን ዘፈን ነው። ዓለማዊ ነገር ዓለማዊ ነው። እንግዲህ እንደሰማችሁት ነው። ዘፈን ባህላዊ ነው የሚባል ነገር የለም። ኃጢአት ነው። በነገራችን ላይ በሃይማኖቱ መኖርና ሃይማኖቱ በውስጣችን መኖር በጣም የተለያዩ ነገሮች። እዚህ የተሰበሰቡ ሰዎች እነሱ በሃይማኖት ውስጥ አሉ እንጂ ሃይማኖቱ ግን በውስጣቸው የለም። ይሄ ኃጢአት ነው፣ ጽድቅ አይደለም። ይህ ነውር ነው፣ ክብር አይደለም። እናንተ ተሰድባችሁ ቤተክርስቲያንን ለምንድን ነው ሰድቦ ለሰዳቢ ያሳለፋችሁ የምትሰጡ? ከትላንትናው ዘንድሮ ይሻላል ስንል ከትላንትናው ዘንድሮ ብቶ ተገኘ። በዛሬ ነገር ውስጥ ነገን አሻግረን ስንመለከት ደግሞ ነገን መገመት በፍጹም አይከብድም። የቅርብ ጊዜያችን ትውስታችን እኮ ነው። ትላንትና ላይ የጥምቀት ኮንሰርት፣ የፋሲካ ኮንሰርት እያሉ አርቲስቶች፣ ዘፋኞች ወጥተው ኮንሰርት ሲያዘጋጁ ራያቸው ላይ ኤክስ እያደረገን ስንቃወማቸው ነበር። ለምን ሩቅ እንሄዳለን? ሐዋሳ ገብርኤል አንድ ጭፈራ ቤት የምታስተዋወቅን ሴት እንዴት እንደተቃወምናት እኮ እናውቃለን። ምን ማለት ነው? ምን ማለት ነው? ሰው ታቦት ሊያከብር ወጥቶ በዚህ ልክ ረክሶ የሚገባበት ምክንያት ምንድን ነው? እንዴት ነው ለቤተ ክርስቲያኗ ማናስበው? ለቤተ ክርስቲያኗ ገጽታ፣ ለሀገር ገጽታ፣ ለጎንደር ገጽታ እንዴት ነው ማትጨነቁት ማታስቡት? ህብረታችን ሊሆን የሚገባው ወደድክም ጠላህም ከቅዳሴው፣ ከማህሌቱ፣ ከኪዳኑ ነበረ፣ ከዝማሬው ነበረ እንጂ በጭፈራ እየዘለልን ጥምቀት እንዲህ ነው የሚከበረው፣ ይህ ነው ገጽታው የሚል አይነት ነገር ለኢአማኝ ሰዎች መስጠት አለብን ብዬ አላምንበትም። ይሄ ትክክል አይደለም፣ ነውር ነው፣ ኃጢአት ነው፣ ወንጀል ነው፣ በደል ነው እየፈጸማችሁ ያለው። ትላንት የጎንደር ጥምቀት አከባበር ይህ ነበር ወይ? ሰዎች የጎንደር ጥምቀትን ባይመሯቸው ሲያስቡ ለምንድን ነው ዘፈን፣ ጭፈራው፣ እንደዚህ አይነት ወከባው ባይመሯቸው እንዲመጣ መታደርጉት? ስንት የሚነገርላት ነገር እያለ ጎንደር፣ ስንት ባህላዊ ትውፊት እያለ፣ ስንት የሃይማኖት መልኳ መውጣት እየቻለ ጥቂቶች በሚያደርጉት ነገር ብዙዎች ዝም በማለታቸው እያተረፍን አይደለም፣ እየከሰርን ነው። ከዚህ የሚሄደው ጥምቀትን ሊያከብር አይደለም፣ እመኑት። አብዛኛው ስጋውን ሊያስደስት የስጋውን ፈቃድ ሊፈጽም ነው። ብዙዎቹ ግን እዛ ያላችሁ ጎንደር ላይ የምትገኙ ቤተክርስቲያኗን፣ ትውፊቷን፣ ዶግሟን፣ ቀኖኗን ጠብቃችሁ ጥምቀትን የምታከብሩ ምዕመናን ይህንን ልትቃወሙ ይገባል። ሊቃውንተ ቤተክርስቲያንን ጉዳዩን አብዝታችሁ ልታወግዙት ይገባል ብዬ አስባለሁ። ይህ የልጅነት ምልከታው ጥምቀትን ስናከብር የተጠመቀውን ጌታችን መድኃኒታችን ኢየሱስ ክርስቶስን ልናከብረው እንጂ በዓሉን ብቻ አክብረነው ወደ ቤታችን ልንሄድ ይገባል ብያለሁ። ጎንደር ላይ ጥምቀት እንዴት በዘፈን ይከበራል የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ሼር እና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉልኝ። ላይክ አድርጉና ጀምሩት። ቤቱን ሁላችሁም ፎሎ አድርጉት። እናም ብዙዎቻችሁ ጎንደርን የሚያክል የሃይማኖት ሀገር ላይ እንዴት ጥምቀት በዘፈን ይከበራል እያላችሁ ስትነቅፉ ነበር፣ ሐሳብ ስትሰጡ ነበር። ትክክል ናችሁ እኮ እኔም ከናንተ አንዱ ነኝ። ግን ሰውን ወደ መልካም የምንመልሰው በመንቀፍ ሳይሆን በማስተማር ነው። እናም ይኸውላችሁ ባለፈ ነገር ላይ ብዙ ክስ አናብዛ፣ ላለፈ ክረምትም ቤት አንስራ። ለቀጣይ ዓመት ግን የጎንደር ሊቃውንት ምዕመናን ላይ መስራት አለባችሁ፣ ማስተማር አለባችሁ። እንዴ ቃለ እግዚአብሔር የሚፈልቀው ከናንተው እንዴት ጎንደር። ስለዚህ ከባድ የቤት ስራ ይጠበቅባችኋል ሊቃውንት።
እናም እዚህ ጋር ያለነው ከነዚህ እንማር። ሁላችሁም እግዚአብሔር ይባርካችሁ እያላችሁ መርቋቸው። እዚህ ጋር ያሉትን መልካሙን ስናበረታታ ሌላው ይቀንሳል ማለት ነው እና ኮሜንት ላይ እግዚአብሔር ይባርካችሁ እያላችሁ መርቁልኝ። እናዳምጣቸው። እግዚአብሔር ሁላችንንም ለዓመቱ ያደርሰን። እግዚአብሔር ይባርካችሁ። እዚህ ጋር ያለነውም ከነዚህ እንድንማር እግዚአብሔር ይርዳን። ዛሬ ኃጢአታችን የሚደመሰስበት ቀን ነው። እመኑኝ፣ ይሄ ቃል ኪዳን እንዳያመልጣችሁ። ጌታችን መታሰቢያውን ለሚያደርጉ ስሙን ለሚጠሩ ልጆቻቸውንና የልጅ ልጆቻቸውን እስከ 100 ትውልድ ድረስ አባትና እናቶቻቸው በሚያደርጉት መታሰቢያ እንዲድኑ ቃል ኪዳን ሰጠው። ልጅ የሌለው መነኩሴ ቢሆን የማትወልድ መካን ሴት ብትሆን አባቶቻቸውና እናቶቻቸው እስከ 100 ትውልድ ድረስ ገሃነመ እሳት ከገቡ በኋላ በውስጧን ብዙ ዘመን ከኖሩ በኋላ ይድናሉ። ከመቃብሩ ደርሰው መቃብሩን እጅ የነሱ እስከ 101 ትውልድ ድረስ ይድናሉ። በሰው ክንድ 40 ክንድ ከመቃብሩ ርቆ ቆሞ በስሙ ወደ እግዚአብሔር የጸለየ ሰው ልጆቹና የልጅ ልጆቹ እስከ 44 ትውልድ ድረስ ይድናሉ። ሴትም ብትሆን ከተቀበረበት ቤተክርስቲያን ቅጥር በሰው ክንድ 80 ክንድ ርቃ ቆማ በስሙ ወደ እርሱ በለመነች ጊዜ ልጆቿ እስከ 22 ትውልድ ድረስ ይምራሉ። በእጅ በባረከው በአንደበት በቀደስከው በአባይ ወንዝ የተጠመቀ ልጆቹ እስከ 77 ትውልድ ድረስ ይድናሉ። ከራሱ ጸጉር፣ ከጽሙ፣ ከጥፍሮቹ፣ ከልብሶቹ፣ ከምንጣፍ የዳሰሰ ወይም የተሸከመ ቢኖር ልጆቹ እስከ 22 ትውልድ ድረስ ይድናሉ። በእጁ መስቀል የተባረከ ልጆቹ እስከ 12 ትውልድ ድረስ ይድናሉ። የምንኩስና ቆብ፣ አስኬማ፣ የጠፍር ቅናት፣ የደረት ልብስ ሕማም አምላክን የወለደች እመቤታችን ማርያም የሥጋ ምሳሌ ነው። ይህን ሁሉ የተቀበለ እርሱም ልጆቹም እስከ 7 ትውልድ ድረስ ይድናሉ። ከበረና በተመሰገነ በአባታችን አንደበት የትንቢትን ነገር የሚናገሩ እነርሱም ልጆቻቸው እስከ 7 ትውልድ ይድናሉ። አባቶቻቸውና እናቶቻቸው በሰሩት ሥራ ልጆች የልጅ ልጆቻቸው 491 ትውልድ ድረስ ይድኑባቸው ዘንድ ከአምላኩ ከእግዚአብሔር ዘንድ የተቀበላቸው የእኚህ ቃል ኪዳን ቁጥርም የታመነ ነው። ዳግመኛም እግዚአብሔር መታሰቢያን ያደረገ ስምን የጠራ ስላንተ ቤተ መቅደስ የሠራ በስምህ ታቦትን ያከበረ በበዓል ቀን ማኅሌት ሊዘምር በውስጧ የቆመ እኔ ኃጢአቱን አስተሰርይለታለሁ። በእኔ ፊት በአባቴ ፊት በመንፈስ ቅዱስ ፊት ያለ ፍርሃትና ያለ እፍረት ካንተ ጋር አቆመዋለሁ። ዕጣን፣ ቁርባን፣ መብራትና መባ፣ አልባሳትን፣ ምንጣፍን፣ የውጭና የውስጥ የቅድስተ ቅዱሳኑ መጋረጃ የሚሰጠውን እቀበለዋለሁ፣ እጥፍ ድርብም ሰጠዋለሁ። የተራቡትን የሚያጠግብ፣ የተጠሙትን የሚያጠጣ፣ የተራቆቱትን የሚያለብስ፣ እንግዶችን የሚቀበል፣ በሽተኞችን የሚጎበኝ፣ ያዘኑትን የሚያረጋጋ፣ የተከዙትን የሚያስደስት፣ ባልቴቶችንና የሙት ልጆችን የሚቀበል እኔ በይቅርታዬና በምሕረቴ ጎበኘዋለሁ፣ ከሐዘን ሁሉ አረጋጋዋለሁ፣ በፍጹም ደስታም እቀበለዋለሁ ብሎ ቃል ኪዳን የሰጣቸው። ዳግመኛም እግዚአብሔር ለተመሰገነና ለከበረ ወዳጁ አባታችን የገድልን፣ የተአምራትን፣ የድርሳኖችን መጽሐፍ የጻፈውን ያነበበውን የተረጎመውን ቃሉን የሰማውን እኔ ስሙን በሕይወት መጽሐፍ እጽፈዋለሁ በመንግሥተ ሰማያትም ካንተ ጋር አኖረዋለሁ የሚል ቃል ኪዳንን የተቀበሉ ይህን የተአምራትን የድርሳንን መጽሐፍ ጽፎ በቤቱ ውስጥ ያስቀመጠውን የንዳድ በሽታ አይቀርበውም። ርኩሳን መናፍስት ወደ ቤቱ አይገቡም። በቤቱ ውስጥ ችግር፣ ራብ፣ ድህነት፣ መራቆት፣ ሐዘን አይሆንም። በጓሮ በእርሻው ቸነፈርና ሐሩር አይሆንም። ትሎችም በላያቸው አይወርዱም። በቤቱ በረከት ይሞላል። ወንዶች፣ ሴቶች ልጆች፣ እንስሶችም ሁሉ ይባረኩለታል። ቤተሰቦቹም ይታዘዙለታል፣ ግዳጁንም ይፈጽሙለታል። ከምዕመናትና ከምዕመናንም ወገን ይህን የሚያደርግ ቢኖር ሚስቱም መካን ብትሆን መታሰቢያቸውን ያደርጉ ዘንድ ወንዶችና ሴቶች ልጆችን ትወልዳለች። ከመነኮሳትና ከካህናት ወገን ቢሆን ንጹሕ ይሆኑለታል። በእርሱ ላይ ያለች ክህነቱም ትባረክለታለች። ከነገሥታትና ከመኳንንት ወገን ቢሆኑ መንግሥቱ ትጸናለታለች፣ ዘመኑ ይረዝምለታል። ከግዛቱ በታች ያሉ ሁሉ ይገዙለታል። ለመኳንንቱም ኃይልና ስልጣን ይሆናቸዋል። ለዓለሙ ሁሉ መሪ እንድትሆን በይቅርታዬና በምሕረቴ ከሁሉ የሚበልጥ ይህን ክብርን፣ ስልጣንን፣ ባለሟልነትን እኔ የሰጠው ብሎ ቃል ኪዳን የሰጣቸው በደስተኛ ልብ በንጹሕ ሕሊና ያልተቀበለውን ከቃልና ከልጆች ቃል ሰምቶ ፈጽሞ ያቃለለውን በልቡም ጥርጣሬ ያስገባውን ኃጢአቱን አላስተሰርይለትም፣ ይቅር አልለውም። እንደ ቅዱስ ጊዮርጊስ 7 ዓመት ያህል በገድል ቢጋደል በመስቀል ላይ የተሰቀልኩትን መከራ አስቦ ሕማምን መከራን ሁሉ ቢቀበል ሕማምና መከራን እንደተቀበለ እንደ ወዳጄ አብይ ብዙ ሕማምና መከራ ቢቀበልም እኔን ከካዱኝ አባቴ መንፈስ ቅዱስን ከካዱት እቆጥረዋለሁ። ረሃብና ጥምን ቢታገስ 565 ዓመት እንደተጋደለ እንደ ወዳጄ አቡነ ገብረ መንፈስ ቅዱስ ቢያገለግልም ኃጢአቱን ይቅር አልለውም ብሎ ቃል ኪዳናቸውን ያጸናላቸው ታላቁ ጻድቅ አቡነ ዘርዓ ቡሩክ ዛሬ ጥር 13 ዓመታዊ የዕረፍት መታሰቢያ በዓላቸው ነው። ለተመሰገነና ለከበረ ወዳጁ ለአባታችን ዘርዓ ቡሩክ እግዚአብሔር ይህንን ድንቅ ስራ አደረገላቸው።
ናቸው። ለእኛም በጳጳሳት አለቃ በአባታችን ዘራ ብሩክ ጸሎት ድንቅ ድንቅ ስራዎችን እግዚአብሔር እንደርሱ ያደርግልን። ጾምና ጸሎትን ለማድረግም በአጋዥነቱ ያግዘን። ደስታ ባለባቸው አዳራሾች ከእርሱ ጋር ያኑረን። ያለ ፍርሃትና ያለ አፍረት መታሰቢያውን የምናደርገውን በቀንም በሌሊት ሙሉ ስሙን የምንጠራውን በከበረ ጸሎቱ የምንታመን እኛን የጻድቃን የሰማዕታት ስማቸው በተጻፈበት ስማችንን ይጻፍልን ዛሬም ዘወትርም ለዘላለም አሜን። በዚህ ቤት አዲስ የሆናችሁ ኮፒ ሊንክ ሼር ፖስት እያደረጋችሁ ፎሎ እያደረጋችሁ በኮሜንትም የአባታችን በረከት ይደርብን እያላችሁ ጻፉ። ይቆያል። ነገ ጥር 14 አቤት አቤት! ለመሆኑ የ12 ዓመቷን ሕፃኗን ቅድስት ሰማዕት ስንቶቻችሁ ታውቋታላችሁ? አዎ በከሃዲው በዲዮቅልጥያኖስ ዘመነ መንግስት ዮሐንስ ከተባለ አባቷና ኢላሪያ ከተባለች እናቷ ከብዙ ዓመት የልጅ እጦት በኋላ በስንት ጸሎትና ምልጃ በስለት ተገኝታ ወላጆቿ እናትና አባቷ በስስትና በፍቅር ካሳደጓት በኋላ በ12 ዓመቷ ባደረባት መንፈስ ቅዱስ የተነሳ እጅግ በጣም ድንቅ ድንቅ ተአምራትን ታደርግ ነበር። ታዲያ በዚህ ገና በ12 ዓመቷ ከሃዲው ዲዮቅልጥያኖስ ክርስቲያኖችን እየጨፈጨፈ እየገደለ እንደሆነና ብዙዎቹ ሰማዕትነትን እየተቀበሉ እንደሆነ በሰማች ጊዜ ውሃ ልትቀዳ የውሃ ዕቃ ይዛ እንደወጣች በባህሩ ዳር ቆማ እያለ በመርከብ ተሳፍረው ለሰማዕትነት የሚሄዱ ክርስቲያኖችን አይታ ከነሱ ጋር አብራ ተሳፍራ ሄደች። አዎ ከዚያም ወደ እንጽና ከተማ ፍልፍልያኖስ ወደሚባል ከሃዲ መኮንን ፊት ለፊቱ ቀርባ በክርስቶስ ስም መሰከረች። በዚህ ጊዜ መኮንኑ ስለ ታናሽነቷ ስለ ሕፃንነቷ እራርቶ ሊተዋት በወደደ ጊዜ ይህንን በመንፈስ ቅዱስ ልክ እንዳወቀች እርሱንና የረከሱ አማልክቶቹን በድፍረት ረገመች። በዚህ ጊዜ ፍልፍልያኖስ የተባለው መኮንን በመበሳጨት ጽኑ ስቃይን ለአእምሮ የሚከብዱ ስቃይን በዚያ ዕድሜዋ አሰቃያት። ስቃዩ ምንም እንዳላመጣ ባወቀ ጊዜ ደግሞ ከጸና ሃይማኖቷ ይመልሳት ዘንድ ይሸነግላት ጀመር። ወገኖች ብዙ ነገር ከሞከረ በኋላም ሸንግሎም ሊመልሳት እንዳልቻለ በአወቀና በተረዳ ጊዜ በጥር 14 ቀን ተናዳፊ እባቦችን፣ ጊንጦችን፣ እፉኝቶችን በአንድ ዳውላ ማለትም በአንድ ከረጢት ውስጥ አሰባስቦ እርሷን ይህችን ቅድስት ሰማዕት የ12 ዓመት ሰማዕት እዚያ ተናዳፊ አውሬዎች ውስጥ እንዲያስገቧትና በእነዚህ አውሬዎች ተነድፋ እንድትሞት አድርጓል። ታዲያ በዚህ ጊዜም ሰማዕትነትን ከመቀበሏ ነፍሷ ከስጓ ከመለየቷ በፊት የእግዚአብሔር ቅዱስ መልአክ ወደ እርሷ መጥቶ ስሟን ለጠራ በስሟ መታሰቢያዋን ላደረገ ዝክሯን ለዘከረ ቤተ ክርስቲያኗን ላሰራ እንደዚሁም ደግሞ ዜና ተጋድሏን ለማያውቁ ሰዎች ያሳወቀውን ሰው ኃጢአቱን ይቅር እንደሚለውና መንግሥተ ሰማያትን እንደሚያወርሰው መድኃኔ ዓለም ኢየሱስ ክርስቶስ የገባላትን ቃል ኪዳን ነግሯታል። ይህቺ ውሃ ልትቀዳ በዚያው እንደወጣች የቀረችው የ12 ዓመቷ ሰማዕት እናታችን ቅድስት ምህራኤል ወይም ደግሞ እናታችን ቅድስት ሞራኤል ነገ ጥር 14 ሰማዕትነትን የተቀበለችበት የዕረፍት በዓሏ ነው። ሌላው ጥር 14 በዚህች ቀን ልክ እንደ እናታችን እንደ ቅድስት ምህራኤል ተመሳሳይ ታሪክና ተጋድሎ ያላት፣ አዎ እንደ እናታችን እንደ ቅድስት ምህራኤል ገና በ12 ዓመቷ ውሃ ልትቀዳ ወደ ወንዝ እንደወረደች ስለ መድኃኔዓለም ኢየሱስ ክርስቶስ ሲሉ የታሰሩ ጳጳሳትን ቀሳውስትና ዲያቆናትን ተመልክታ ወደ እስረኞች አለቃ ወደ መዝጋቢው ሄዳ ከነዚህ ቀሳውስትና ዲያቆናት ጋር ስሟን እንዲመዘግብላት ተጠይቀዋለች። እርሱም መዝግቧታል። ከዚያም ከነዚህ ቀሳውስትና ዲያቆናት ጋር ወደ ከሃዲው መኮንን ወደ ቁልቁልያኖስ ሄዳ በፊቱ በቀረበች ጊዜ ሕፃንነቷን ተመልክቶ ለጣዖት እንድትሰግድ ቢጠይቃት እምቢ ስላለች አንገቷን ወይም ደግሞ ቸብቸቧን አስቆርጦ ሰማዕትነትን እንድትቀበል ያደረጋት ሕፃኗ ሰማዕት እናታችን ቅድስት እምራይስም የዕረፍት የሰማዕትነት በዓሏ ነው። መድኃኔዓለም ኢየሱስ ክርስቶስ ከሁለቱ የ12 ዓመት ሰማዕታት ቅዱሳን አንስት ከእናታችን ከሰማዕቷ ከቅድስት ምህራኤልና ከእናታችን ከቅድስት እምራይስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆን